እሱ ጎረቤቶች ምንድነው ያሉኝ? አሁን በኮንዶም ታደርጋላችሁ አሉ። ምን ማለት ነው? ባልና ሚስት ሆነን እንደዚህ አረ ለእርግዝና እንዳይፈጠር ብዬ ነው ምናምን ብዬ ደባበስኩ እኮ። እውነቱን እኮ ነው የተናገሩት። ታዲያ ምንም የተፈጠነ ነገር የለም። በቃ እኮ ከማን መጣ ከምን መጣሽ? በር ብዙ ሰዓት ቆልፈሽ እንደምትቀመጪ እሱ ስለምተኛ ነው አልኩኝ። እንደ ሴት ልጅ እኮ ነኝ። ከፍቼ እንዴት ተቀምጣ? ሁሌ ነው የምተኛው። እና ምን ላድርግ? እኔም ስመጣ ጎረቤት ሳንኳኳም ሁሌ ትተኛለሽ? እኔ ሰው ታየው ነው እየገባ ነው ቤቱ ነው። ቆይ የምታስወጪው? ቆይ ያም አታምነኝም እንዴ? ማታምነኝ ከሆነ እኮ ልፋታው ያህል ምን ምትለኝ? ዘለሽ ልፋታ አላት። መልሽልኝ መጀመሪያ። ምንድነው እርጥበቱ? ምንም የለውም። በቃ ምንም የለውም እኮ ምንም። አሁን ይደርቃል። በቃ ይደርቃል። አዎ ይደርቃል። በቃ ሰላም ልቀስከፍች። ኧረ ከስራ ነው መጣው። ተይ አንቺ ልጅ ተይ፣ አትጨቃጭቀኝ። በቃ እሺ ተወኝ። ሁሌ እንደዚህ ሁሌ ተመልካዮቻችን እንደምን ቆያችሁ? እንግዲህ እናንተን ይጠቅማሉ ያስተምራሉ ብለን የምናስበውን ታሪኮች በድጋሚ ይዘላችሁ መጥተናል። አሁን የምንገኘው አንድ ባለ ታሪካችን ቤት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ወደ ታሪካችን። እሺ፣ በመጀመሪያ እኛን አምነን ስለጠራህን እጅግ አድርገን እናመሰግናለን። እናንተም ልትተባበሩኝ ስለፈለጋችሁ አመሰግናለሁ። እሺ፣ እስኪ ወደ መጣንበት ጉዳይ ከመግባታችን በፊት ስለ ራስህ አንዳንድ ነገሮች ንገረን። ራስህንም አስተዋውቀን። ስሜ ሮቤል ይባላል። በገጠር ነው የተወለድኩት። ከገጠር ወደ አዲስ አበባ መጥቼ የዩኒቨርሲቲን ትምህርቴን ተምሬያለሁ። ዩኒቨርሲቲን ትምህርቴን የተማርኩት በማኔጅመንት ነው። በማኔጅመንት ከዛ በሱ ተመርቄ ፋብሪካ ውስጥ እየሰራሁ እገኛለሁ እና ባለትዳር ነኝ። በጣም ደስ ይላል። እስኪ እንዴት ነበር የትምህርት ሁኔታክ? የትምህርት ሁኔታ ማኔጅመንት 3 አመት ተምሬያለሁ እዚህ አዲስ አበባ ውስጥ። ከአዲስ አበባ ውስጥ እየተማርኩ በዛው በትርፍ ሰዓቴ በማታው ክፍለ ጊዜ እሰራ ነበር። 2 ስራ ነው የምሰራው ማለት ይቻላል። 2 ስራ በምሰራበት ሰዓት ነው ከባለቤቴ ጋር የተዋወቅኩት እና እዚህም እየሰራው ፋሚሊዎች ማገዝ ነበር ወደ ገጠር እየላኩ ምናምን። ብቻ አሪፍ ነው። በጣም ደስ ይላል። እስኪ ወደ አዲስ አበባ ከመጣ ምን ያክል ጊዜ ሆነ? በገጠር ውስጥ ከተማ ምን ያክል ጊዜ ያሳለፍክ? ትውልድህም እዛ ነበረ? ትውልዴ የተወለድኩት እዛ ነው። ኤሌመንተሪን ሃይ ስኩል እንደገባው አካባቢ ውጤት እንደመጣልኝ ሃይ ስኩል እንደጨረስኩ ማለት ይቻላል ውጤት እንደመጣልኝ አዲስ አበባ መጣሁ። ለአዲስ አበባ ብዙም አዲስ አልነበርኩም ምናምን። እዛ ገጠር ግን የሃይማኖት ትምህርት በምንማርበት ሰዓት ለማገልገል አንዳንድ ኮርስ የሃይማኖት ለመውሰድ መጣ ነበር እዚህና አብዛኛው አስተዳደጌ በፋሚሊ የተያዘና በሃይማኖት ውስጥ ነው ያለው እና ብዙ ቁጥጥር ውስጥ ያደግኩ ልጅ ነኝ። በጣም ደስ ይላል። ማለት እንደዚህ በቤተሰብ እጅ ያደገ ልጅ ጸባዩም ምኑም ባህሪውም ጥሩ ነው የሚሆነው ብዬ አስባለሁ በእኔ አመለካከት። እስኪ ወደ አዲስ አበባ ከመጣ በኋላ የገጠሙክ ነገሮች አሉ? አዲስ አበባ እንዴት አገኘው? ያው አዲስ አበባ ሁሉም ሰርቶ ነው የሚኖረው። ዝም ብለህ አትኖርም እንደ ገጠር አርሰም ምናምን ወይ ብቻ አዲስ እንደመሆነ መጠን መስራት አለብህ ምናምን። ለዛ ነው ትምህርቴን እየተማርኩም የማታ ክፍለ ጊዜ ረፍቴ መሰራበት የነበረው እና ትንሽ አዲስ አበባ ኑሮ ትንሽ ከበድ ይላል። ያው ማጣፈጫ ሲኖረው ምናምን አሪፍ ነው። ማጣፈጫ ደግሞ ባለትዳሪ ሚስቴ ናት። ትንሽ ባለትዳር ነው ማለት ነው። ባለትዳር። ምን ያክል ጊዜ ሆነ እዚህ ከመጣ ማለት ነው? አዲስ አበባ ከመጣው 5-6 ይሆናል። 5 አመት በመመላለስ ነበር። 5-6 ስለዚህ አዲስ አበባ ነው። አዲስ አበባ አውቃታለሁ፣ በስራ አጋጣሚ ምናምን አውቃታለሁ። በጣም ደስ ይላል። እስኪ በመጨረሻም ባለትዳር እንደሆንክ ነግረህናል። እስኪ ስለ እጮኛክና ስለ አንተ ስለ ባለቤት ስለ ትዳራችሁ እናውራና የተገናኛችሁ ግንኙነታችሁ እንዴት ነበር? የፍቅር ጥያቄ ማን ያቀረበው መጀመሪያ? እስኪ ወደዛ ጊዜ ለመልስህና አንዳንድ ነገሮች ብለን። ያው ከሚስቴ ማለትም ከባለቤቴ ጋር የተዋወቅ ነው በማታ ስራ በመሰራ በሰዓት ታክሲ ውስጥ ነው የተዋወቅ ነው ማለት ይቻላል። አልነበራትም ነበር ብር። ከዛ ከፍልልሃለሁ ቁጥርን ስጠኝ እና ክፈልልኝና ብር ስለያዝኩ ቁጥርን ስጠኝ ምናምን አለችኝ። ችግር የለውም ያው ከገጠርም ስለመጣ የዋህነትም አለ የእንትኑም ስለ ደግነት ስላለ ሰጠዋት። ከዛ እሷም አላሳፈረችኝም፣ ደወለችልኝና ለመልስልህ ምናምን አለችኝ። ከዛ ያው በአካል ነው ፈልገው በአካል ላይ ሰጠሁሽ ምናምን እኔም ፈልጊያት ነበር። ቆንጆ ናት
ታያታለህ። ቆይ ሌላ ነገር እንዳታስቡ። ከዛ በቃ በዛ ተዋወቅን፣ ሪሌሽናችን ጨመረ፣ መገናኘት ጀመርን ምናምን። መንገዳችን አንድ ስለነበር አንድ ላይ ነው ወደ ቤት የምንሄደው ምናምን። በዛ የተነሳ አደገ ፍቅራችን፣ መገባበዝ ጀመርን። ከዛ ደወልኩ። የኔ ፋሚሊዎች ገጠር ናቸው እና በስልክ ሳስታውቃቸው ምናምን አንዳንድ የእረፍት ክረምት ደግሞ እዛ እንሄዳለን። በዛ ወደዷትና ላገባች አልኩ። የእሷን ፋሚሊዎች በጣም ጥሩ ናቸው ለእኔ አመለካከታቸው። አብዛኛውን ጊዜ የሃይማኖት ትምህርቱ ስላሳለፍኩ በቃ ቶሎ ማገዶ አልፈጁብኝም። ቶሎ ወደ ትዳር ውስጥ ገብተናል። ብዙም የፍቅር እንትን ውስጥ አልቆየም። ምን ያክል ጊዜ ቆያችሁ በፍቅር? በፍቅር 5 ወር 6 ወር በቃ በጣም ሁሌም ስለምንገናኝ ረዥም ነው የመሰለን። እኛ ግን ስናሰላው 6 ወር ሁሌ ማታ እንገናኛለን። ጠዋት ስንሄድ ምናምን በትራንስፖርት በምናምን እንገናኛለን። እሑድም አንድ ሰፈር ስለሆን ምናምን ወክ እናደርጋለን፣ እንገባብዛለን ምናምን። ስለዛ በፍቅር ውስጥ ብዙ አልቆየም። ቀጥታ ትዳር ውስጥ ነው የገባነው። እሺ፣ በጣም ደስ ይላል። ከትዳር በኋላ ምን ያክል ጊዜ ቆያችሁ ማለት ነው? በትዳር 3 ዓመት ይሆናል። 3 ዓመት ከፍቅሩ ጋር 3 ዓመት ከ6 ወር። በጣም ደስ ይላል። ስለዚህ ልጆችም አላፈራችሁም? ልጅ አላፈራም ገና። ያው እንቆይ ምናምን ብያት ነበር መጀመሪያ፣ ሁሉ ነገር ይስተካከልና ብያት ነበር። እስቲ እንወልዳለን ብዬ ግን ምንም ፍላጎት በአሁን ሰዓት ትንሽ። እሺ እንግዲህ አቶ ሮቤል ያው ስለ አንተም ስለ ባለቤትም ስለ ትዳራችሁም በቂ የምንለውን መረጃ ይዘናል ብለን እናስባለን። እስኪ አሁን ደግሞ ወደ መጣንበት ጉዳይ እንግባና ምንድን ነው እኛን እንድጠራ ያደረገ ነገር፣ ለእኛ እንድታመለክት ያደረገህ ነገር ምንድን ነው? ትንሽ መጀመሪያ ካነበረባት ነገር ቀነሰችብኝ። አውቃለሁ ችግሩ ከኔ ሊሆን ይችላል፣ ግን ያው ከዛ በፊት ምንም ልምድም ሪሌሽን ውስጥ አልነበርኩም። ቀጥታ ከእሷ ጋር ነው ሁሉ ነገር የጀመርኩት። አህዱ ብዬ ባረኩት ከእሷ ጋር ነው። ግን ትንሽ ፍቅርም ቀነሰችብኝ። ቤት ውስጥ ያው ፊት መንሳት ነው የሚባለው። ስገባ ሰው አጨብጭቦ ወይ ስሞ ነው የሚቀበለው። እሷ እንደ መጀመሪያቸው አይደለችም። በቃ ወይ ክፍል ትገባለች ክፍሏ ምናምን። በዛ የተነሳ አንድ ቀን አይደል በተደጋጋሚ ነው በር ባማንኳኳበት ሰዓት በቃ ትቆያለች፣ በጣም ትቆያለች። ከዛ ምንድን ነው ምናምን በመጀመሪያ 2 ቀን ምናምን 3 ቀን ሲደጋገምብኝ እንደ ኖርማል ወይ ሽንት ቤት ሆና ነው ወይ ዕቃ ቤት ሆና ነው ምናምን። ከዛም ዘለግ ሲል በጣም በሚቆይበት ሰዓት ተርን አደርጋለሁ ቤቴም እና ምንም ነገር አላይም። ጎረቤቶችን ስጠይቅ ምናምን እነሱም ቶሎ አከፍትላቸው ምናምን፣ ትዘጋያለች፣ ስልክ ትዘጋለች። ጎረቤት ሳጣት ምሳ ሰዓት ላይ ምናምን ዝም ብዬ ልደውል ልመጣ ነው ምናምን ነገር ምሳ ምናምን ስላት ስልክ ትዘጋለች፣ አብዛኛውን ጊዜ ትዘጋለች። ጎረቤት ደውዬ እስቲ ካለች እንደዚህ በሉልኝ ስልኳን ታብራልኝ ምናምን በምልበት ሰዓት በቃ ቆይታ ነው የምከፍተው ምናምን። ቤቱን ቶሎ አከፍትም። እጠረጠር ነበር መጀመሪያ አካባቢ፣ ግን ምንም ቤት ውስጥ ምንም ያየሁት ነገር የለም። ምንድን ነው የምጠረጥረው ነገር? የጠረጠርኩት ነገር አንድ የወንድ ዕቃ ግን አላየሁም። የተለያዩ ትማግጥብኛለች አልልም፣ ምክንያቱም የተለያዩ የወንዶች ዕቃ ምናምን አላይም። አጋጣሚ በጣም ዲክታተር ነው፣ በጣም ተጠራጣሪ ስለመሆን እያንዳንዱ ነገር አስቀምጣለሁ። ግን ምንም ቤት ውስጥ የተለየ ነገር አላይም። ግን አልጋ ላይ ፈሳሽ ምናምን አያለው። ከሴት የሚመነጭ እንትን አለ አይደል? አፍተር እንትን በኋላ የሚወጣውን ነገር አያለው። እና በምጠይቅበት ሰዓት ያንተ ነዋ ምናምን ትለኛለች። እኔና እሷ ማለት ነው ባልና ሚስት ያው ገመናውን አይደባበቅም። ግን ከእሷ ጋር ሆነን ያው አልጋው ላይ ፈሳሽ አያለው እና በምጠይቅበት ሰዓት ትክክለኛ መልስም አሰጠኝም። በቃ ወይ ክፍሉን ለቃ ትወጣለች ምናምን። ቁጭ አድርገህ ልታዋራት ሞክረሃል ማለት ነው? ሞክሬያለሁ፣ ስንት ጊዜ ሞክሬያለሁ። ግን በቃ የሆነ ቀና መልስ አሰጠኝም። ወይ ትነጫነጫለች ወይ ሌላ ነገር ታነሳብኛለች ምናምን። በቃ እኔም ለማርገብ ትንሽ እንዳትናደድ እንትን በቃ አልጫናትም። ምንድን ነው ይሆናል ምክንያቱ ብለህ ታስባለህ? እኔ እንጃ። በመሀላችሁ ከቅርብ ጊዜ ወዲህ ምናምን ግጭት ምናምን ነበረ? ያው ግጭት የሚመጣው የሆነ ነገር ምን ሆነሽ ነው ምናምን አብረን እንትን በምንልበት ሰዓት በቃ አንድ ላይ እንደ ባልና ሚስት አልሆንም። በቃ አልጋ ላይ ቀንሳብኛለች፣ በጣም ቀንሳብኛለች። ይሄ ደግሞ ምክንያቱን በቃ መልስ እፈልጋለሁ። እኔ ደግሞ ምንድን ነው ምክንያቱ? ወይ የሚስተካከል ነው እኔ እንጃ ብቻ። በዘመድ አዝማድ ወይም በጎረቤት ምናምን አድርገህ ለመስማማት ለማማከር አልሞከርክም? እንደዛ በጎረቤት ሞክሬያለሁ። ምን ሆናችሁ ነው? ትንሽ ጭቅጭቅ ሲበዛ ሞክሬያለሁ። ግን በቃ እሷ አደባብሳ ነው የምታልፈው። ኧረ ምንም አይደለም ምናምን ትንሽ እንትን ብዬ ነው የቤትም ስለሆነች ትንሽ ቤት ውስጥ መቀመጥ እንትን ሌላ ትችላል ብዬ እኔም በቃ ብዙ እንዳይጫኗት ምናምን ከጎረቤቶች ከአውሪ ምናምን። ግን በቃ እሷ ከቤት አትወጣም፣ ቆልፈ ቁጭ ነው የምትለው። በቃ ከቤት አትወጣም። ለዛ ነው በሌላ ወንድም ያልጠረጠርኩባት ምክንያት።
እኔ እንጃ በቃ ከዛ እናንተ ጋር የመጣሁት ለዛ ነው። በቃ ምንም የምታስበው ያየኸው የምትገምተው ነገር የለም ማለት ነው ከነገርከኝ ነገር ውጭ? በጣም ምንም ነገር የለም ምንም። እሺ እንግዲህ እንዴት እንደሆነ እኔ እንጃ ነገሩ። እስኪ ያለውን ነገር እኛው እንዳንተ እንደ ሚዲያ አካል እንደ ኢቲክስም እንደ ሚዲያ አካልም ከአንድ ወገን ብቻ ሰምቶ ነገሩ መፍረድ ጥሩ አይደለምና ባለቤትህ ትጠራ፣ ደውልላት፣ እኛም ባለንበት አንተም ባለህበት አውሩ፣ እናውራ። ችግሩ እዚሁ የሚፈታ ከሆነ እዚሁ መነጋገር የምንችል ከሆነ እንነጋገር። ምን ትላለህ? አረ ቢስተካከል መስለኝ እኮ ነው። ግን እስቲ እሺ ካለች ደውልላትና። እሺ ተመልካዮቻችን የአቶ ሮቤል ባለቤት ይደወላታል፣ ትመጣለች። ያለውን ነገር እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ተመልካዮቻችን የአቶ ሮቤል ባለቤት ታገኝታለች፣ አጠገባችን ነው የምትገኘው። እስኪ ያለውን ነገር ደግሞ ከሷ ምን ሰማ ይሆናል። እስከ መጨረሻው አብራችሁን ቆዩ። እሺ እስኪ ማለት ከካሜራ በፊት ትንሽ ያወራነው ነገር አለ ስገቢ፣ ግን እስኪ በደንብ አሁን ግልጽ አድርገሽ ለመነጋገር ሞክሩ። ማለት ምን ነው ግልጽ ማድረግላችሁ? የጠራችሁ እሱ ነው እኮ የጠራን እሱ ቢሆንም በሁለታችሁ ጉዳይ ነው እዚህ ጋር የተገኘ ነው። ማለት የሁለታችሁ ትዳር ወደማይሆን ነገር እየሄደ ወደማይሆን አቅጣጫ እየሄደ እንደሆነና መስማማት እንዳቃታችሁ ነው የነገረኝ። ባህሪሽ እንደተለወጠበት ነው የነገረኝ። ያ ነገር እንዴት እንደሆነ ያው ለሁለት ስላቃተኝ ነው በቃ አንድ ሰው ጓደኛዬን ጨምሬ ይዤ መጣሁት እንጂ ሌላ ነገር አይደለም። አይ ነው እሱ እኮ ገባኝ። ግን አንደኛ ምንም ችግር የለብንም ትዳራችን ላይም ቢሆን፣ ሁለት ደግሞ ተነጋግረን መፍታት እንችላለን። እዚህ ጋር ካሜራ አምጥተክና ምንም የሚያስፈልግ ነገር የለም። ስለዚህ ማውራት ካለብንም ብቻችንን እናወራለን። በቃ የተፈጠረ ካለ ስንት ጊዜ እኮ ነው ያወራሁሽ? ምን ብለህ ተቀያለሽ? በስትክክል እኮ ምን ብለህ ካወራኸኝ ድሮና አሁን ነገር የለም እኮ ድሮና አሁን አንድ አይነት ነሽ። ምን የተለወጠ እንድናገረው አታርጊኛ። መናገር እኮ አይደለም ታውቂያለሽ። እዚህ ጋር መናገር ያለብህ ነገር ካለ ፊት ለፊት አንተ አትግባ እንዴ። በባልና በሚስት መሀል አትግባ። በቃ ይሄ የኛ ጉዳይ ነው። ሶስተኛ ሰው ያስፈልገን። ሲቀጥለው ማውራት ካለብንም ብቻችንን እናወራለን። ይሁሉ እንደዚህ ጋጋታ ምናምን አያስፈልግም። ሰው ጠርተክ ምናምን እኮ ብቻችንን ስላቃተኝ እኮ ነው። ብቻችንን ወይ ተጫለሽ ወይ ይሁን አንድ ቤት ውስጥ ከሆነ የምንኖረው ብቻችንን አቃተን ማለት ይሄ በቃ እንደዚህ አደባብሳ ብቻ ማለት ነው ፈልግ ሁሌ አደባብሳ አይደለ። እሺ ምንድነው የተፈጠረው? እኔ እኮ ምንም አልገባኝም። ጀምር ለምን እንደመጣችሁ አላውቅ። እዛ ጋር ካሜራውን ምናምን ነገር አለ። ምንም አልገባኝም። ለምን እንደመጣን እኮ የነገርኩሽ ነው። የሚዲያ አካሎች እንደሆነ ነግሬሻለሁ እኮ። እኔም እየመለስኩልህ ነው። በእኛ መሀል ምንም የተፈጠረ ነገር የለም። ትዳራችን ላይ ምንም ችግር የለም። እንደ ባልና ሚስት አንድ ላይ እንደ ባልና ሚስት መታየት ብቻ ነው እንጂ አንድ ነገር እኮ አድርገን አናውቅም። እሱን ታስተውለሽዋል? ምንም ያስቅ ነገር የለውም። ከዚህ በላይ እንዴት አብረን እንታይ እጨቀጭቀሃለሁ? ያጎደልኩብህ ነገር አለ? ምንድነው ያጎደልኩብህ? በወጣ በገባ ቁጥር አቅፌ ስሜ ነው መቀበልህ እኮ። ምግብ ምንም በቃ በየሰዓቱ ነው የምታወቀው። ጀርባሽን አሰተሽ ከተኛሽ ስንት ጊዜ ሆነሽ? ሁሌ ጀርባሽ እንደሰጠሽኝ ባልሽ እኮ ነው። እሱ እኮ እኔ ስለማልፈልግ ነው። በብዛት ደግሞ አንተ እንዴት ነው ማፈልግ? ባልሽ ስለመሆን ነው። በቃ በብዛት ፔሬድ ላይ ነው መሆነው እና ያመኛል። 24 ቀን ሙሉ አልጠየከኝም። አንተ በምትጠይቀኝ ሰዓት ግን ላለመጫን ብዬ ነው። ታዲያ አንቺ ላለመጫን ማለት ማለት ነው። ለኔ ነበር እኮ ይሄን ሁሉ ነገር መናገር የነበረብህ። ሰው ጠርተህ ነው እና አያስፈልግም ነበር። እኔን ክፉ እያረከኝ እኮ ነው። እሺ ቀጥል። ደግሞ ሌላ ነገር አናወራ። በቃ አሁን መናገር አልጋ ውስጥ እኮ የተለያየ ነገር እኮ ነው ማየው። ፈሳሽ ያለው ምን ያለው እና ያንተ ነው። ታዲያ የምን ፈሳሽ ነው የምትለው? ሌላው እንዳመጣለው ነው። ታዲያ ምን እንደምቀባጥረው አንተ ያንተ ነው ማለት እንዴ? ከኔ እናንተ ውጭ አልጋ ላይ የሚተኛ ሰው የለም። ካረግን ደግሞ ቆየን አልቅሼ ወይ እንትን ብዬ እኮ የፈሰሰ ነገር እኮ አይደለም። እሱ እኔ ምንም አይቻላልቅም። ደግሞ እኔ ምንም አይቻላልቅም። በር ቶሎ አከፍትልኝም ሁሌ እንደቆየች በቃ። እሱ እኮ ስራ ስለምሰራ ነው። ቤት ውስጥ እኮ ነው ሙሉ ይደክመኛል። በብዛት ደግሞ ተኛለሁ ወይ ልብስ እየቀየርኩኝ ምናምን ነገር ይሆናል። ይሄ ምክንያት አይሆንም። በቃ ለመጣላት ሰበብ ፈልገህ ከሆነ ንገረኝ። ሰበብ ፈልገህ ፍቅሬ ቀንሶብህ ነው ልሽ ወይዘሮ ማራማየት ነው ያልሽኝ? አንዴ ዝም በል አንተ። አይደለም እኮ አይደለም፣ እዚህ ጋር ለማስማማት ነው የመጣ ነው እኛ እንጂ ለንመለከት ወይም ተመልካች ለመሆን አይደለም እዚህ ጋር የተገኘ ነው እኮ። ምንም የምታስማሙን ነገር የለም። በቃ ምንም አልተፈጠረም እያልኩ እኮ። መነጋገር ባለባችሁ መንገድ ተነጋገሩ እኮ። ተነጋግረናል እኮ። ሲያካብር ነው። ምንም የተፈጠረ ነገር የለም። ምንም ያካበድኩት ነገር የለም። ምንድን ነው አንቺ እንዴ? እሺ ለመጨረሻ ጊዜ ያደረግነው መች ነው? ታስተውሻለሽ? ሲጀመር
ኧረ ሰው ፊት ማይወራ ነገር ትላለች። ይውጣና ወይስ እኛ እናውራ በቃ። እልሽ ተፈጥሯዊ ነገር ነው። ማንም ሰው ጋር ያለ ነገር ነው። ባለትዳር እስከሆናችሁ ድረስ ግንኙነት ፈጽሙ ይችላላችሁ፣ ልጆች ልትወልዱ ይችላላችሁ። ተፈጥሯዊ የሆነ ነገር ነው። ሁሉም ጋር ያለ ነገር ነው። ልጅ ሁሉም በጊዜ ይሆናል። ታዲያ የመጣደፍ ነው። ልጅ ካልኩሽ መች ነው? እንውለድ ካልኩሽ መች ነው? ወይኔ ገና ከተጋባን እኮ 3 አመታችን ነው እንደምትለኝ። 3 አመት እና በ3 አመት ስንት ነገር ይደረጋል። ኧረ ማርታ ያረታይ ወይኔ በዛይላንም በቃ የተሻለ ህይወት ምናምን ያስፈልገናል። እኔ በዚህ ሰዓት በዚህ እኔ እሰራለሁ። በቂ ገቢ ያለን እኮ ቢኖረንስ እንዴ ከእጅ ወደ አፍ እኮ ነው። ኑሮ እየጨመረ ነው የሚመጣው። ልጅ ይደፋ እኮ በቂ ገንዘብ ስላለኝ እኮ ነው እንዳሰሪ ያደረኩሽ፣ ቤት እንድትሆኝ ያደረኩሽ፣ እንዳደክምብኝ እኮ ነው እንዴ። ለዚህ እንትን ካለሽ ለማኖር እንጂ ልጅ እንደዚህ ለማሳደግ አይሆንም። ቀጥልም እኔ በይሳት ልጅ መውለድ አልፈልግም እንዴ። ማር በጣም እያካበድሽው ነገር ነሽ። ከዚህ በላይ አታናጅ። ሁሌ በቃ ደባብሶ ወይ የሆነ ነገር ታረባ። አሁን ሰው ፊት አንጨቃጨቅ። በቃ ራስን ይጣላችሁ የምታፈጣችሁ እንኳን አፈጣልኝ። በጣም ደክሞኛል። እኛ እንወጣለን። እዚህ ልንኖር አይደለም የመጣ ነው። ልትኖር ካልሆነ እንወጣለን እኮ እንወጣለን እኮ ግን መስማማት ባለባችሁ መንገድ እኛ እንስማማለን። ተስማሙ። ጸባዩ ነው ስለሚገኘው ኮንዶም ልትነግሪኝ ትችያለሽ ማለት ነበረ። የምን ኮንዶም ነው? እውነቱን ተናገሪ። ሁሉ ነገር ያውቃል። ምንም አይቻልም እዚህ ቤት ውስጥ ኮንዶም አይቻልም። ላይ ምንም ነገር አይቻልም። ቤት ውስጥ ያለውን ጊዜ ሰፊውን ጊዜ የምትጠቀሚው አንቺ ነሽ። ምክንያቱም የቤት እመቤት ነሽ፣ ስራ የለሽም። ቀንም ሙሉ ቤት ነው ሙሉ ማለት ግን እንደዚህ ስራ ፈት ምናምን ነኝ ማለት እኮ አይደል። ከጓደኞቼ ጋር እወጣለሁ ምን እላለሁ፣ ቤተሰብ ጋርም ቢሆን እሄዳለሁ። ምን ማለት ነው? ኮንዶም አይቻልም ምናምን ነገር ለእናንተ ነግረኝም ካየህ መታጠፋ። ከዚህ በፊት ቆሻሻ ልታወጪ አውጥተሽ ነበርና ቆሻሻ ውስጥ ኮንዶም ተገኘ። እሱ ጎረቤቶች ምንድን ነው ያሉኝ? አሁን በኮንዶም ታደርጋላችሁ አሉ። ምን ማለት ነው? ባልና ሚስት ሆነን እንደዚህ አረ ለእርግዝና እንዳይፈጠር ብዬ ነው ምናምን ብዬ ደባበስኩት እኮ። እውነቱን እኮ ነው የተናገሩት። ታዲያ ምንም የተፈጠነ ነገር የለም። በቃ እኮ ከማን መጣ ከምን መጣሽ? በር ብዙ ሰዓት ቆልፈሽ እንደምትቀመጪ እሱ ስለምተኛ ነው አልኩ እንዴ። ሴት ልጅ እኮ ነኝ። ከፍቼ እንዴት ተቀምጣ? ሁሌ ነው የምተኛው። እና ምን ላድርግ? እኔም ስመጣ ጎረቤት ሲያንኳኳም ሁሌ ትተኛለሽ? ወይኔ የእነሱ ነገር አታወራብኝ። እሺ ስልክሽስ? ስልኬ ምን ሳይለንት እኮ ነው። ጎረቤቶች ማንኳኳት እኮ እንድታነሽልኝ መሰለኝ። ሳይለንት ስለሚሆን ነው። አረማራም ይታረባ ስልኬ ኦፍ ነው የሚሆነው። ለዛ ነው ቻርጅ ይዘጋብኛል። ቤት ውስጥ ይዋልሽ ኦፍ ትያለሽ። ኧረ እባክሽ ምክንያት አለኝ። ኧረ ተይ እባክሽ። ማለት እሱ ያስቀየመሽ ነገር ካለ ያስከፋሽ ነገር ካለ ያስቀየመኝ ነገር የለም። እንዴ ባለቤቴ እኮ ነው። በሰላም መለየትም አንድ ነገር ነው። ማይሆን ነገር ከሆነም አይሆንም እኮ ነው እኮ። መለየት ፈልጎም ከሆነ ንገረኝ። አይደለም አሁን እኮ እሱ እዚህ ጋር ለማስማማት ነው እኛንም የጠራን አይደለም። እኛን አንቺ ሁለታችሁ እንድትስማሙ ነው እኛም እዚህ ጋር የተገኘ ነው። አያት እኮ ለመስማማት ምንም እኮ ፍላጎት የላትም። ታደባብሰዋለች። በቃ ሁሌ እንደዚህ ናት። ፍላጎት ባይኖረኝ እዚህ ድረስ እመጣለሁ እንዴ? እኔ ስትለኝ እመጣለሁ እንዴ? ምን እንደምትለኝ አንተ? እሺ ያ ሁሉ ማስረጃ ምንም ነገር የለም። በቃ እኔ ምንም አላየሁም። እርግጠኛ ነኝ። አንቺ አላየሽም፣ ግን ካንቺ ቤት እኮ ነው የወጣው። ለምን እንትን ያለሽ? ከኔ ቤት አልወጣም። እሺ እኔ እስካሁን ዝም ያልኩት ጓደኛዬ ነው ምናምን ከኛ ያወጣ ብዬ ነው። እሺ አልጋ ውስጥ ያገኘሁት ኮንዶምስ ምንድን ነው? የምን ኮንዶም አልጋ ላይ ያገኘህ? አራት ዋሽኝ። አልጋ ውስጥ ኮንዶም አግኝቻለሁ ባለፈው። እና ብታገኝ ከዛ ስጠይቅሽ ሌላ ሰው አለ እያልከኝ ነው ታዲያ? እና ታዲያ አላራከሽም? ስለማላራከሽ ነው ሰው የምታመጪው ታዲያ? አይተሃል? ሰው ሲገባ አይተሃል ወይ? ሰው ሲወጣም ሲገባ እኔ ማሰራ ነው ሙሉ። እንዴት ነው ማውቀው እሱን? ይሄ ሁሉ አመት እኮ ታምኜልህ ነበር። ምን ማለት ነው ኮንዶም አግኝቻለሁ ምናምን ነገር የምትለኝ? ማታመኝ ከሆነ ተወንዶም ፍቺ ነው የምፈልገው። ፍቺ ነው የምፈልገው። አልፈልግም። እዚህ ጋር አሁን ምንም አንተ አይመለከትህም። ምን ማለት ነው ታዲያ? ከማያምነኝ ሰው ጋር እኔ አንድ ነገር ለማባባስ ሳይሆን እዚህ ጋር ነገሮችን ለማስማማት ነው የተገኘ ነው። እያባባስክ ምን ማስማማት ነው የምትለው እንዴ? እያባባስክ ብን እኮ ነው እዚህ ጋር እሱ ያገኘውና ያየውን ነገር ነው የጠየቀሽ። እኔ ደግሞ ምንም አላየሁም እያልኩ እኮ ነው እንዴ። 3 አመት ሙሉ እኮ ምንም የተፈጠረ ነገር እዚህ ቤት ውስጥ የምትኖሩት ሁለታችሁ ናችሁ። ከሁለታችሁ ውጪ መጣ ሰው አለ? በአንተ በኩል መጣ ሰው አለ? ዘመድ ጓደኛ መታወቃል? በእኔስ መታወቃል እኮ መታወቅም ግን ኮንዶም አየው ምንድን ነው እኮ ነው የምልሽ። ኮንዶም ምንድን ነው? ኮንዶም አላየሁም። በቃ ማታምነኝ ከሆነ ፍቺ እፈልጋለሁ። በቃ ፍቺ እፈልጋለሁ። ማታምነኝ እሺ በርቶሎ ለምንድን ነው አከፍሽ? ተኝቼ ነው ልትይኝ ነው? አዎ ተኝቼ ነው። በቃ ሁሌ እንደዚህ ናት። በቃ ሁሌ እንታረቅ። በቃ እኔ ለስለስ ስልላት ሁሌ ታደርልሽ ወይዘሮ ማራማይት መለያየትም ካለብሽ በሰላም መንገድ መለያየት ማለት ያለበትን ችግር ነግረሽው ከተለያየሽው በስርዓት በህጉ መንገድ በህጋዊ መንገድ መለያየትም አንድ ነገር ነው። ግን የማይሆን ነገር ውስጥ መገኘት የለብሽም። የማይሆን ነገር ውስጥ እንዳትገኝ። ከማያምነኝ ሰው ጋር መቆየት አልፈልግም።
እንደውም ወይ እኔ ልውጣ ወይ እነሱ ይውጡ። አስወጣልኝ እነሱ እኮ አስወጣልኝ። በቃ ምንም የሚፈታ ነገር የለም። አንቺ ቤትሽ ነው የምትወደኝ ከሆነ አስወጣልኝ በቃ። ሶፊ ከዚህ በላይ አታዋርደኝ። አስወጣልኝ። እኔ አልፈልግም በቃ ራሴን ላማም ውጡልኝ ማለት ችግር የለውም። እንመጣለን። ተረጋጉና ቁጭ በሉ። ለመስማማት ሞክሩ። አቶ ሮቤል ተረጋግተህ ለመስማማት ሞክር። እኔ እናንተ እንገናኛለን። አስወጣልኝ በቃ። ወጣ እንወጣለን እኮ ወጣ ወይ እንወጣለን። እናንተ ወጡ። እንደዚህ አይባልም ግን ነውር ነው። ማማ እንደዛ አባራሽ ነው ነገር ነው። እሺ ወደ ሰዓት ቁርስ ላቅርብልህ። ቁርስ እራት አልሰጠሽም። ቁርስ ስትሰጪ እሺ ሹራብ ላምጣልህ። ልብስ ከዛም ሳሽ ስትመጣም ተሰራጥሩ ማድረበት ክፍል የኔ ነው አይደለም። ክፍል ባልኮን ተጨቃጨቅ በቃ አሽም ተጨቃጨቅ ይታልፈው ተመስልኝ በእናትህ ድልኝ በቃ ለምን ዘጋሹ? ልብስ ልቀይር ነው። አትወጣም? እንዴት ነው የምትሆነው?
ይመጣል ታዲያ? ጀርባሽ ሰተሽኝ የተኛሻል? የራስ ምታት ከፍተህልኝ ነው። ራስ ምታት በቃ ተኝ። እሺ
መጣሁ። ለበቃ መቀጥቀጥ አለብኝ ማለት ነው። ተኝቼ ስለነበር ነው። ምሳ ላቅርብልህ? መች ቁርስ ሰጠሽ? ለምሳ ብላለች። ቁርስ ረፍዶብህ ስለወጣሁ እኮ። ለምንድን ነው ግን ባትስተካከል እንጂ? የምሬን እኮ ምንም አላደረኩም እኮ እራስህ ነህ ስትቀጥቅጥ። አንቺ እኮ ነሽ ሁሉ ነገር የምትቀንሺው እኮ። ምንም አልቀነስኩም። ደክሞኛል፣ ለዛ ነው። ደክሞኛል። ምሳ የምትፈልግ ከሆነ እደርሳለሁ። ምሳ? እኔ ከአንቺ ምሳ ብቻ ነው የምፈልገው? እሺ አትጨቃጨቅኝ። ኧረ ተይ ማርክ፣ ኧረ ተይ። ምን ስታረጊ ነው የሚደክምሽ? ቁጭ በል ከደከመ። እኔማ አስደክሞኛል፣ ግን ደግሞ ቢያንስ ዛሬ እሺ እንግዲህ ሊመጣ ነው። ሆዴን እያመመኝ ነው። ሆዴን እያመመኝ? መች ነው የመጣው? ባለፈው አልሽኝ አይደል እንዴ? እንደዛ ነው ፔሬድ እኮ ይዛባል። ቤት ነው የምትይው? በምንድን ነው? በእናትህ ማርባይ። አቤት። ነይ። ደክሞኛል። ምን ፈልገህ ነው? ነይ። ይሄ ፈሳሽ ምንድን ነው? እርጥበቱ ምንድን ነው? አንሶላውን ሳላደርቅ አስገብቼው ነው። ምንድን ነው የምትጨቃጨቀኝ? ተኝቼበታለሁ ብለሽኝ ነበር እኮ። ቅድም ነው የተኛሁበት። ምንድን ነው የምትለኝ እንዴ? ዛሬስ ምን አለ ዛሬ? ኮንዶም አላገኘኸው? ስለምን ኮንዶም እኮ ምንድን ነው የምትለኝ? በቃ ሳይደርቅ ገብቶ ነው አንሶላው። ኮንዶም እኔ እርጥበቱን ነው የጠየኩሽ። ምንድን ነው? ሳይደርቅ ገብቶ ነው አንሶላው። ሳይደርቅ ገብቶ ነው? አዎ ሳይደርቅ። አትጨቃጨቀኝ አንተ። በእርጥበቱ ነው የተኛሽው? ከላይ ነው የተኛሁት እኔ ከስር እንደዘለኩ። እኔ ሶታ የሆነ ሰው እየገባ ነው። ቤቱን እኮ የምታስወጪው። ቆይ ያም አታምነኝም እንዴ? ማታምነኝ ከሆነ እኮ እንፋታ ብያለሁ። ምንድን ነው የምትለኝ? ዘለሽ እንፋታ አላት። መልሽልኝ መጀመሪያ። ምንድን ነው እርጥበቱ? ምንም የለውም። በቃ ምንም የለውም እኮ ምንም። አሁን ይደርቃል። በቃ ይደርቃል። አዎ ይደርቃል። በቃ ሳላደርቅ አስገብቼው። ኧረ ከስራ ነው የምመጣው። ተይ አንቺ ልጅ ተይ። አትጨቃጨቀኝ። በቃ እሺ ተወኝ። ሁሌ እንደዚህ ሁሌ መጨቃጨቀኝ። በቃ መልስሽ ይሄ ብቻ ነው። በቃ ተወኝ። ሁሌ አትጨቃጨቀኝ። ምን ነው ተኛበት። በቃ ማረማየት ትንሽ ቁርስ ስራ በጣም ነው።
ማራማይት እሺ እኮ ተነሽ፣ አልወጣ ነው አሁን። ውጣሽ ውጣ። ነይ ቁርስ እንትን በይ። ቆይ አንቺ ግን ሀሳብሽ ምንድን ነው? ኧረ በእናትህ ተወኝ። ነይ ሳሎን፣ ነይ እዚህ መኝታ ክፍል አታስጨርጭ። ነይ ሳሎን። ማራማይት መጣሁ። አንቺ እየጠራሁሽ አይደል? ምንድን ነው የምትቀራዥው? አሁን የተነሳሁት ቀድመኝ መነሳት የነበረብሽ እኮ አንቺ እኮ። እሺ ምን አድርጊ ነው የምትለኝ? በጠዋት ቀስቅስ። ምንድን ነው ሀሳብሽ? ቆይ ንገሪኝ። ቁርስ አልሰራሁም። በቃ ከውጭ ብላ። ቁርስ የቁርስ ጉዳይ አይደለም። ምንድን ነው አትፈልጊውም? ይሄን ትዳር ምን ማለት ነው አትፈልጊውም? እና ታዲያ ነገረ ስራሽ ምንድን ነው? በጣም ነው የሚያስጠላው እኮ። እንዴ እኮ ምን አደረግኩ? ምን አድርጊ ነው የምትለኝ? ምን አድርጊ ነው የምትለኝ? ማድረግ ያለብሽን አንቺ ነሽ ማወቅ ያለብሽ እኮ። እሺ ምን ላድርግ ነው? ምን ላድርግ? በምን ነው የምትጨቃጨቅ ያለው? እኔ ሁሉ ነገር እንዲስተካከል እፈልጋለሁ ማራዊት። ይሄ ሁሉ ነገር እኔ ሁሉ ነገር እረሳለሁ። ብቻ አትፈልገኝም ነው? አትወደኝም? እንፋታ? ፍቅር ይቀንሰብህ? እቤት ከመፈለግ በላይ ከአንቺ መውለድ እፈልጋለሁ። አንቺ እኮ ልትረጅልኝ አልፈለግሽም እኮ። ጭራሽ እኮ ሀሳቤ ልትረጅ አልቻልሽም እኮ ማራዊት። እንዴ እኔ ደግሞ ሰው አይነት ብር የለህም። ብቻ ብር ጉዳይ እኮ አይደለም። እኔ አንቺ ደግሞ በስተክል አለ። በቃ እኔ ቤተሰብ መውለድ አልፈልግም። አንቺ የብር ጉዳይ እንዳልሆነ እኮ አውቃለሁ። ወይ የሆነ ነገር ጀምረሻል። ተናገሪ፣ ግልጹ። ምን ማለት ነው ጀምረሻል? ወይ የሆነ ሰው በቃ ወይ በመስኮት እያስወጣሽ ነው ስመጣ፣ ወይ የሆነ ነገር ነው እንጂ እንደ በጤና አይደለም። ይሄ ጎረቤቶች ነገሩክ ወንድ እያመጣች ነው አሉክ። ነገረ ስራሽ ነው ያልኩሽ። እኔ ጎረቤት ተናገረ አልኩ። አንቺ ምንድን ነው ሀሳብሽ? ቆይ ተናገሪ። እኔ መውለድ እፈልጋለሁ። ቤተሰቦቼ ከእኔ ብዙ ነገር ይጠብቃሉ። የብር ጉዳይ አይደለም። ታውቂያለሽ፣ ይሄ ለኔና እንኳን ለሌላ ሰው የሚተርፍ ብር አለ። ታውቂያለሽ አይደል? የለንም። ቆይ አትወደኝም? ንገረኝ። ማትወደኝ ነው የምትጨቃጨቀኝ? ሰበብ እየፈለግ ባልወድሽ ኖሮ ከአንቺ እንደወልድ እፈልጋለሁ። መውለድ እፈልጋለሁ። በፊትማ ለነገሩ ምን በፊት አልነበረንም ነበር። በቂ አልነበረም ነበር። አሁን አስጠላሁት። በቢጃማ ምናምን አየኸኝና አስጠላሁት አይደል? እኔ እንደሱ አላልኩም። ወደ ሌላ ነገር እኔ መውለድ ብቻ እፈልጋለሁ እኮ ነው ያልኩት። እኔ ደግሞ በሰዓት መውለድ አልፈልግም። መውለድ አልፈልግም? ለምን? በቃ አልፈልግም። አልደከመሽ? አልወጣሽ? አልሰራሽ? ለምንድን ነው አትፈልጊም? ቤት ነው ያለሽው። ሰው እንደው ሲደብረው ልጅ ያሳድጋል። አንቺ እንዴ ምንድን ነው ሀሳብሽ? ቆይ እናስተው ስራ አረፈደብህ። ረፍዶብሃል። በቃ ሁሌ ጭቅጭቅም ታሰለችኝ። መፋታት ትፈልጊያለሽ? ምን ማለት ነው መፋታት ትፈልጊያለሽ? ያንቺ ከሳምንት ፔሬድ ላይ ነኝ ትያለሽ። መገናኘት አትፈልጊም። ምንም ነገር ፊትሽ እኮ በፈገግታ አንድ ቀን ቆየው እኮ ካየው እንዴ ምን ሆነሽ ነው እንዴ? ምንድን ነው ሀሳብሽ? ቆይ ለምን አትናገሪም? ምን ሌላ ሴት ለምንድን ነው መፋታት ትፈልጊያለሽ አስገድ የምትለኝ? ሌላ ሴት ለምንድን ነው? ባለፈው እኮ በየሀገር ይዘህ ስትመጣ መፋታት ትፈልጋለህ እኮ አልፈልግም አልከኝ። አሁን ምንድን ነው ጭቅጭቅ? እኔ እንዲስተካከል እኮ እንጂ መፋታት ፈልጌ እኮ አይደለም እንዴ። አንቺ ግን ምንም በቃ ፈቃደኛ ልትሆኛ አልቻልሽም። ከዛ በኋላ እንኳን አልተስተካከልሽም እኮ። ምንም አልተቀየረም። እኔ ጋር በቃ ምንም የተቀየረ ነገር የለም። እሺ በዚህ ግንኙነት ደስተኛ ነሽ? ደስተኛ አይደለሽ? እሱ ብቻ ነገር ደስተኛ ባልሆን እዚህ ድረስ ምን ትሰራለህ? ያማሃል እንዴ? እና ታዲያ ከድሮ እኮ በጣም ነው የቀነሽው እንዴ። በእናትህ እያመመኝ ነው። ጫሉ በቃ እሄዳለሁ። አንቺ ቁርስማ ሳልበላ